ኢየሱስ ክርስቶስ ሲናገር እኔ ከዓለም እንድታወጣቸው አይደለም ምለምነው ይላል። እንደገና ደግሞ በዓለም ሳላችሁ መከራ አለባችሁ ይላል። ስለዚህ የኢየሱስ ክርስቶስ ዓላማ ምንድነው? በዚህ ስናይ ኢየሱስ ክርስቶስ ከዓለም ለማውጣት ሳይሆን በዓለም ውስጥ ሆነን አሸንፈን እንድንኖር ነው የሱ ዓላማ እንጂ ከዓለም ወጥተን የሆነ ቦታ ዳር ላይ ሆነን እንድንኖር ሳይሆን በዓለም ውስጥ ሆነን አሸንፈን እንድንኖር ነው። የተለያየ ነገር ወደ ልባችን ቢመጣም ያን ነገር አሸንፈን እንድንኖር ነው የሱ ፍላጎት። ለምን ይሄ ነገር ወደ ልቤ ይመጣል ማለት አንችልም። ነገር ግን አሸንፋችሁ ኑሩ። ያ ነው የእግዚአብሔር ዓላማ፣ የእግዚአብሔር ፍላጎት። እግዚአብሔር ይመስገን። ሰው በዚህ መሬት ላይ መሬት ልክ የተለያየ ነገር እንደሚዘራበት አረምም የተለያየ በፈለጋችሁት ነገር መሬት ከዘራችሁ መሬት ስራው ማብቀል ስለሆነ ያበቅላል። መሬት የተለያየ ነገር ይቀበላል። ልባችንም የተለያየ ነገር እንደዛው ይቀበላል። ነገር ግን ጎልቶ የሚታየው ጎልቶ የሚወጣው ነገር ስር ሰዶ በቃ ስር ተክሎ የወጣው ነገር ነው ጎልቶ የሚታየው። ማንነታችን ላይ የሚታየው ነገር ስር የሰደደው ነገር ነው። የትኛው ነው ስር የሰደደው የሚለውን ነው ዛሬ እንድናስተውል የምፈልገው። እግዚአብሔር ይመስገን፣ ጌታ ኢየሱስ ይመስገን። እስቲ እስካሁን ያልተከፈተ አንደበት ካለ አሁንም እናመስግነው ጌታ ኢየሱስን። ተመስገን ኢየሱስ፣ ተመስገን 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 ተመስገን። ሃሌሉያ 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 ሃሌሉያ። ተመስገን 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 ተመስገን። ሃሌሉያ ሃሌሉያ። ተመስገን ኢየሱስ፣ እናመሰግናለን። ክበር ኢየሱስ። ጌታ ኢየሱስ ይመስገን። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ዛሬም እግዚአብሔር ያስተምረናል። እግዚአብሔር ይመስገን። ጌታ ኢየሱስ ይመስገን። በእግዚአብሔር ቤት መኖር ብቻ አይደለም፣ በእግዚአብሔር ቤት መጣልም ክብር ነው። እግዚአብሔር ይመስገን። ለዛም ነው ዳዊት በእግዚአብሔር ቤት እጣል ዘንድ አንድ ነገር እለምናለሁ ያለው። ይሄንን የለመነው እግዚአብሔር ይመስገን። ጌታ ኢየሱስ ይመስገን። ዛሬም በእግዚአብሔር ቤት ተክሎ በቤቱ አኑሮ እዚህ ፊታችሁ እንድቆም ስለረዳኝ እግዚአብሔርን አመሰግናለሁ። ጌታ ኢየሱስ ይመስገን። እሺ ኢየሱስ ይባርካችሁ። አረፍ እንላለን። እግዚአብሔር ይመስገን። እሺ ያው ዛሬ ማስተምረው ወይም እግዚአብሔር የሚናገረን ነገር ያው ለትላንትና ለነበራችሁ ለአዳር ፕሮግራም ወጣቶች አዲስ ላይሆን ይችላል፣ ግን ደግሞ ትጨምሩታላችሁ የሆነ ነገር ትይዛላችሁ ብዬ አስባለሁ። ራሱን ዛሬም እግዚአብሔር እንዲነገር ግድ ሆኗል። እግዚአብሔር ይመስገን። እሺ የርዕስ ልስጥና ጥቅስ እናነባለን። አርዕስቱ የሚሆነው ልብ ሐሳብና ስር ነው ማለት ነው። ልብ ሐሳብና ስር አንድ ላይ አስቀምጧቸውና እንደ ርዕስ ከሆነ ማለት ነው። በደንብ ከሰማችሁኝ ርዕስ ይሄ ነው። ያው እናንተም ደግሞ የምትይዙበት ርዕስ ይኖራል፣ አርዕስት ይኖራል። በዚህ መንገድ ነው ግን እኔ የምናገረው። ልብ ሐሳብና ስር በሚል አርዕስት እንማራለን። እግዚአብሔር ይመስገን። ማቴዎስ መጽሐፍ ምዕራፍ 13 ቁጥር 18 እስከ 23 ላይ በጣም አጭርና እንትን ያለ ስብስብ ያለ ነገር ነው የምናገረው። አንድ በ10 በ15 ደቂቃ እግዚአብሔር ይመስገን። እግዚአብሔር ይናገር። 13 18 ጀምሮ እስከ 23 ያለውን ማቴዎስ መጽሐፍ ሁላችሁም አውጥታችሁ ብታነቡ በእኔ ጋር ደስ ይለኛል። እቺን ብቻ ማለት ነው፣ ሌላውን በደንብ እንሄዳለን። እግዚአብሔር ይመስገን። ማቴዎስ መጽሐፍ ምዕራፍ 13 ቁጥር 18 እስከ 23 ያለውን ቃል በጌታ በኢየሱስ ስም አነባለሁ። እንግዲህ እናንተ የዘሪውን ምሳሌ ስሙ። የመንግስት ቃል ሰምቶ የማያስተውል ሁሉ ክፉ ይመጣል፣ በልቡም የተዘራውንም ይነጥቃል። በልቡም የተዘራውንም ይነጥቃል። እቺንን ቃልም ያዙልኝ። በልቡ የተዘራውንም ይነጥቃል። በመንገድ ዳር የተዘራውም ይህ ነው። ቁጥር 20 በጭንጫ ላይ የተዘራውም ይህ ቃሉን ሰምቶ ወዲያው በደስታ የሚቀበል ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለው። በቃሉ ምክንያትም መከራ ወይንም ስደት በሆነ ጊዜ ወዲያው ይሰናከላል። ቁጥር 22 በእሾህ መካከል የተዘራውም ይህ ቃሉን የሚሰማ ነው። የዚህም ዓለም ሐሳብ የባለጠግነትን መታለል ቃሉን ያንቃል፣ የማያፈራም ይሆናል። ቁጥር 23 በመልካም መሬት የተዘራው ይህ ነው፣ ቃሉን ሰምቶ የሚያስተውል ነው። እርሱም ፍሬ ያፈራል፣ አንዱም 100 አንዱም 60
አንዱም 30 ይሆናል ይላል። እግዚአብሔር ይመስገን። አሁን ባነበብኩት ጥቅስ ላይ ልብ፣ ስር እና ሐሳብ እና ስር የሚለውን ያያችሁ ይመስለኛል። እግዚአብሔር ይመስገን። ልብ ሲባል ልብ ማለት የተለያየ ነገር ሊቀበል ይችላል። ልብ መጥፎም ሐሳብ ይቀበላል፣ ክፉም ሐሳብ ይቀበላል። ልብ እንግዲህ በዓለም እስካለን ድረስ እንደነዚህ አይነት ሐሳቦች መምጣታቸው አይቀሩም። እነዚህ ሐሳቦች እንዳለ በልብ ይመጣሉ። እግዚአብሔር ይመስገን። ለዛም ነው የመንግስትን ቃል ሰምቶ የማያስተውል ሁሉ ክፉ ይመጣል፣ በልቡም የተዘራው የመንግስት ቃል የት ነው የተዘራው? በልብ ነው የተዘራው ይላል የእግዚአብሔር ቃል። እንደገና በማቴዎስ መጽሐፍ ምዕራፍ 9 ቁጥር 4 ላይ ማቴዎስ መጽሐፍ ምዕራፍ 9 ቁጥር 4 ላይ ኢየሱስም ሐሳባቸውን አውቆ እንዲህ አለ፣ ስለምን በልባችሁ ክፉ ታስባላችሁ? ስለምን በልባችሁ ክፉ ታስባላችሁ? ስለዚህ የመንግስት ቃልም በልብ ይቀመጣል፣ ክፉም ነገር በልብ ይቀመጣል ማለት ነው። ይሄን ነው የሚለን የእግዚአብሔር ቃል። ኢየሱስ ክርስቶስ ስለምን በልባችሁ ክፉ ታስባላችሁ ማለቱ ክፉ እንዳሰቡ ስላወቀ ነው። ስለዚህ ክፉም በልብ ይታሰባል፣ መልካምም ነገር በልብ ይታሰባል። ስለዚህ የተለያየ ነገር ሊመጣ ይችላል ልብ ላይ ማለት ነው። እና ሐሳብና ልብ በጣም የተገናኙ ነገሮች ናቸው። ሐሳብና ልብ የሚባሉ ነገሮች በጣም የተገናኙ ነገሮች ናቸው። እግዚአብሔር ይመስገን። የነዚህን ነገር ነው የምናየው። በደንብ አድርገን እያየን እንሄዳለን። እግዚአብሔር ይመስገን። ባጭሩ ልብ የምንለው ነገር ይሄ የሚመታው ልብ አይደለም። ይሄኛው ይሄ ቀዩ ወይም ደግሞ ቀይ ነው የምናውቀው እንትን የምንለው እሱ ልብ አይደለም። እንዲህ ብሎ እንትን የሚለው እሱ ልብ አይደለም። መጽሐፍ ቅዱስ የሚለን እሱን አይደለም የሚለው። ይሄ የውስጥ ሰውነት ነው። የውስጥ ማንነታችን፣ ውስጣችን ሐሳብን የሚያንሸራሽረው ማንነታችን ልብ ነው። ወይም ይሄ የውስጣዊ ኃይላችን ማለት ነው። አሁን ላይ ሐሳባችን የምናስበው ነገር፣ የምናደርገው ነገር፣ የምንሄድበት የሆነ በቃ ስትራቴጂያችን በጠቅላላ የሚቀረጸው ውስጣዊ ማንነታችን ነው። ያንን ነው ልብ የሚለው። ለዛም ነው በምሳሌ መጽሐፍ ላይ የሰው ፊት ለሰው ፊት እንደሚታይ፣ የሰው ፊት ለሰው ፊት በውሃ ላይ እንደሚታይ የሰውም ልብ ለሰው ይታያል ይላል ምሳሌ ላይ። የሰውም ልብ ለሰው ይታያል። ይሄ የሚመታው ልብ ቢሆን ኖሮ አይታይም። ይሄ የሚመታው ልብ ቢሆን አይታይም ነበር። ነገር ግን ይታያል የሚለው የትኛው ነው? ሁላችንም አሁን ቁጭ ብለን ምን እያሰብን እንደሆነ እግዚአብሔር ይመስገን። አሁን ያ ቃል ልባችን ማለት ከዚህ የሚመጣውን ቃል እያስተዋልን ነው? ከዚህ የሚመጣውን ቃል እየሰማን ነው? ወይስ ደግሞ እዚህ ጋር ቆሞ የሚናገረውን ሰው እያየን ነው? ወይስ ይሄ መሰቢያ እያየን ነው? ወይስ ኮርኒሱን እያየን ነው? ልባችን ያውቃል ምን እያደረግን እንደሆነ እናውቃለን። ያ ነው የሰው ልብ ለሰው ይታያል የሚለው። እግዚአብሔር ይመስገን። ስለዚህ ልባችን ለኛ ይታየናል። ይሄ ልብ እንዳልሆነ በዚህ ማወቅ እንችላለን። ይሄ ልብ ተብሎ የተነገረው ነገር ሐሳብ፣ የተለያየ ሐሳብ ዓለም ውስጥ እስካለን ድረስ በዚህ ዓለም እስካለን ድረስ የተለያዩ ሐሳቦች በልባችን ሊመጡ ይችላሉ። ይመጣል። ጥሩም ነገር ሊመጣ ይችላል፣ መጥፎም ነገር ሊመጣ ይችላል። የተለያየ ሐሳብ ነው የሚመጣው በልባችን ማለት ነው። ለዛም ነው ያው እንግዲህ በዚህ ዓለም እስከኖርን እንዳልኳችሁ ምንም ማድረግ አንችልም። ይገባል። እኔ አይግባም አይደለም ዛሬ ያልኩኝ ያለሁት ይገባል። እሱ ሌላ ርዕስ ነው። አይግባ የሚለው ሌላ ርዕስ ነው። ሊገባ ይችላል በሚለው ነው። ሊገባ ይችላል። ምን ሰው ነን፣ ደካማ ነን። የተለያየ ነገር አሁን በተለይ ደግሞ እኛ ወጣቶች የተለያየ ሚዲያ አለ። ከሚዲያም የተለያየ ነገር ወደ ውስጣችን ሊገባ ይችላል። ከዚህ ወደዚህ እያወረድን እንሄዳለን። የተለያየ ነገር መልካምም ክፉም ነገር ማለት ነው። ልክ ልብን መሬት ብሎ ነው እዚህ የቀደሙ ጥቅስ ላይ ያነበብኩላችሁ ጥቅስ ላይ በመልካም መሬትም የተዘራው ይህ ቃሉን ሰምቶ የማያስተውል ነው ይላል። በመልካም መሬት የተዘራው ማለት በመልካም ልብ ላይ የተዘራ ማለት። ስለዚህ ልብን እንደ መሬት ይነግረናል ማለት ነው መጽሐፍ ቅዱስ። እግዚአብሔር ይመስገን። እና ኢየሱስ ክርስቶስ ሲናገር እኔ ከዓለም እንድታወጣቸው አይደለም ምለምነው ይላል። እንደገና ደግሞ በዓለም ሳላችሁ መከራ አለባችሁ ይላል። ስለዚህ የኢየሱስ ክርስቶስ ዓላማ ምንድን ነው? በዚህ ስናይ ኢየሱስ ክርስቶስ ከዓለም ለማውጣት ሳይሆን በዓለም ውስጥ ሆነን አሸንፈን እንድንኖር ነው የእሱ ዓላማ እንጂ ከዓለም ወጥተን የሆነ ቦታ ዳር ላይ ሆነን እንድንኖር ሳይሆን በዓለም ውስጥ ሆነን አሸንፈን እንድንኖር ነው። የተለያየ ነገር ወደ ልባችን ቢመጣም ያን ነገር አሸንፈን እንድንኖር ነው የእሱ ፍላጎት። ለምን ይሄ ነገር ወደ ልቤ ይመጣል ማለት አንችልም። ነገር ግን አሸንፋችሁ ኑሩ። ያ ነው የእግዚአብሔር ዓላማ፣ የእግዚአብሔር ፍላጎት። እግዚአብሔር ይመስገን። ሰው በዚህ መሬት ልክ የተለያየ ነገር እንደሚዘራበት አረምም የተለያየ በፈለጋችሁትን ነገር መሬት ከዘራችሁ መሬት ስራው ማብቀል ስለሆነ ያበቅላል። መሬት የተለያየ ነገር ይቀበል። ልባችንም የተለያየ ነገር እንደዛው
ይቀበላል። ነገር ግን ጎልቶ የሚታየው ጎልቶ የሚወጣው ነገር ስር ሰዶ በቃ ስር ተክሎ የወጣው ነገር ነው ጎልቶ የሚታየው። ማንነታችን ላይ የሚታየው ነገር ስር የሰደደው ነገር ነው። የትኛው ነው ስር የሰደደው የሚለውን ነው ዛሬ እንድናስተውል የምፈልገው። እግዚአብሔር ይመስገን። ዋናው ዓላማው ልብ ላይም አይደለም ሐሳብም ላይም አይደለም። ዋናው ታርጌቱና ሚስጥሩ ያለው ስር ላይ ነው። ስለዚህ ስር በደንብ የምናየው እግዚአብሔር ይመስገን። ልብ ላይ አይደለም። እኔ ስለ ልብም አይደለም ዛሬ እንድናውቅ የፈለኩት፣ ስለ ሐሳብም አይደለም፣ ስለ ስር። የትኛው ነው በህይወታችን ስር ሰዶ ያለው? የትኛው ነገር ነው በህይወታችን ላይ አሁን ለመናገርም ለማውራትም የሚቀለን ነገር ምንድን ነው? ሌት ተቀን የምናደርገው ነገር ምንድን ነው? እግዚአብሔር ይመስገን። ስለ ስር እስቲ ትንሽ እንይ። ስለ ስር ያድጋል። ስር የሚያድገው ደግሞ በምንድን ነው? በጊዜ ሂደት ነው የሚያድገው። ስር ሲያድግ በጊዜ ሂደት ነው፣ እየቆየ ነው የሚያድገው፣ በአንድ ያድግ። እንደገና ስር የዛፉን ወይንም የዋናውን ዛፉን ሁሉ ነገሩን የሚወክለው ስሩ ነው። ሁሉም ነገር የዛፉ ህልውና የተመሰረተው በስሩ ላይ ነው። የዛፉ ህልውና ማለት ነው። ፍሬም የሚያፈራው በስሩ ምክንያት ነው። ምግብ የሚቀበለው በስሩ ምክንያት ነው። እንደገና ስር ብዙ ቦታ ይይዛል፣ ብዙም ቦታ። እንደውም አንዳንድ ጊዜ ቤት ውስጥ ላይ ይገባል። ስር ካደገ በኋላ አንዳንድ ዛፎች በጣም ብዙ ቦታ ተስፋፍተው ይይዛሉ። እና እነዚህ የስር ባህሪ ናቸው። ስለ ፕላንት ሳይንስ ለማውራት አይደለም ዛሬ፣ እግዚአብሔር ይመስገን። ስለ ፕላንት ሳይንስ ወይም ደግሞ ስር እንደዚህ ነው እንደለካ እንድንል ሳይሆን ወደ ራሳችን እንድናመጣው ነው የሚያስፈልገው። እግዚአብሔር ይመስገን። ስር ሲባል ወደ ራሳችን እናምጣው። ልክ እንደዚሁ ስር በጊዜ ሂደት የሚበቅል ነው እንዳልኳችሁ። እግዚአብሔር ይመስገን። ስር አሁን የሰው ልጅ በአንድ ጊዜ ልቀደስ ብሎ በአንዴ መቀደስ አይችልም። በቃ ልቀደስ ብዬ ዛሬ ተቀድሼ በቃ መሄድ አልችልም። እንደዛውም ክፉ ልሁን ብል በአንድ ጊዜ አይሆንም። ክፉ ሰው በጊዜ ሂደት ነው። ሰው ወደ ልቡ ወደ ሐሳቡ እየመጣ የሚመጡ ነገሮች፣ ለምሳሌ አንዳንድ ሰዎች የሆነ ሰው ያስቀይማቸዋል፣ ወይ ቤተክርስቲያን ውስጥም ሊሆን ይችላል። የሆነ ሰው ያስቀይማቸዋል። ከዛ ስለዛ ሰው ማብሰልሰል ሲጀምሩ፣ እንደገና ሌላም ሰው ደግሞ የሆነ ድንገት ሲያስቀይማቸው ያንንም ሰው ማብሰልሰል ሲጀምሩ፣ ሲያገናኙት እንዲህ ሲሉ፣ ከዛም ነገር ጋር ሲጋጩ እንዲህ ሲሉ፣ ቀስ እያለ ነው ስር የሚያድገው። ከዛ በኋላ ጎልቶ ይወጣል። ከዛ ስሩ አድጎ ጎልቶ ይወጣል፣ ዛፍ ሆኖ ይወጣል ማለት ነው በህይወታችን ላይ። አያችሁ፣ በጊዜ ሂደት የሚያድግ ነገር ነው ስር። ሐሳብ ይመጣና በነገራችን ላይ ሐሳብ ወይም ክፋት ወደ ክፋት ከመለወጡ በፊት መጀመሪያ ላይ ምን ነበረ? ሐሳብ ነበረ፣ ክፋት ማለት ነው። እንደዛው መልካም ነገርም መልካም ከመሆኑ በፊት ሐሳብ ነበር። መጀመሪያ ሐሳብ ሆኖ ነው የሚመጣው። ከዛ በኋላ ወደ ምን ይዘራል? ወደ ልባችን ይዘራል። ልባችን ላይ ይዘራና ስር እየሰደደ ይሄዳል። ቀስ እያለ ስር እየሰደደ ይሄድና መልካምም ክፉም ነገር ልንቀበል እንችላለን። ግን ስር የሰደደው ነገር ነው የሚወጣው። በደንብ ስር ሰዶ የሄደው ነገር፣ ሁሌ የምናስበው ነገር፣ ሁሌ እንድናስብ የምንፈቅደው፣ ለራሳችን እንድናስብ የምንፈቅደው ነገር ስር እየሰደደ ይሄዳል። የፈቀድንለት ነገር ማለት ነው። ከዛ በኋላ የሆነ ቀን ጎልቶ የወጣ ጊዜ ቤተክርስቲያን ውስጥ እንድንቀመጥ አይፈቅድልን። ክፋት ከሆነ ቀስ ብሎ ስር ሰዶ የሆነ ጊዜ ቦግ ብሎ የወጣ ጊዜ ቤተክርስቲያን ውስጥ እንድንቀመጥ አይፈቅድም። እንድንወጣ ነው የሚያደርገን። መልካምም ነገር እንደዛው ነው። እግዚአብሔር ይመስገን። በደንብ እያስተዋላችሁኝ ከሆነ አላቅም፣ ግን በደንብ እንድትሰሙኝ ይፈልጋለሁ። ማለት ወደ ራሳችን እየወሰድን እንድትሰሙኝ ይፈልጋለሁ። እግዚአብሔር ይመስገን። በዛ መንፈስ ስሙኝ። ስንቶቻችሁ እያስተዋላችሁ እንደሆነ አላቅም፣ ወደ ስራችሁ እንደወሰዳችሁት አላቅም። ዕብራውያን መጽሐፍ ላይ ያለውን ቃል እናነባለን። እግዚአብሔር ይመስገን። ዕብራውያን መጽሐፍ ምዕራፍ 12 ቁጥር 15 እስከ 17 ድረስ ያለውን ቃል ዕብራውያን መጽሐፍ ምዕራፍ 12 ከቁጥር 15 እስከ 17 የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎችም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቀን ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። የዚህ ዓለም የሚመች ሰው ለዚህ ዓለም የሚመች ሰው እንዳንሆን ተጠንቀቁ ይላል። እግዚአብሔር ይመስገን። ዕብራውያን መጽሐፍ ምዕራፍ 12 ቁጥር 15 ላይ ያለውን ነው እያነበብኩ ያለሁት። እሺ ድጋሚ ላንብበው።
የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቀን ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩሩን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳንሆን ተጠንቀቁ ይላል። እግዚአብሔር ይመስገን። ሌት ተቀን የምናደርገው በጠዋት ተነስተን የምናደርገው የምንሰራው ነገር በየጊዜው የምናደርገው የምንሰራው ከቤተ ክርስቲያን ሰው ጋር ስንገናኝም ሊሆን ይችላል፣ ከዓለማዊ ሰው ጋርም ስንገናኝ ሊሆን ይችላል። የምንነጋገረው የምናወራው የተለያየ ነገር የምናደርገው ሌት ተቀን የምናደርገው ነገር እኛነታችንን ይገልጣል። የኛ ማንነት አሁን ያለው ማንነታችን ልክ እጅ አንስታችን አመስግኑ ሲባል ለምሳሌ እንደ ምሳሌ ማለት እጅ አንስቶ የሚያመሰግነው ውስጡ ያደገው ነገር አስገድዶት ነው። ውስጡ ያለው ነገር አስገድዶት ነው። የትኛው የምናደርጋቸው ነገሮች ሌት ተቀን ከምናደርጋቸው ነገሮች የመጣ ነው። የትኛው ስንናገር ራሱ የሚቀለን ነገር ስናወራው የሚቀለን ነገር ከዚህ በፊት ስር የሰደደ ነገር ነው። ስለዚህ ወደዛ ነገር እንድናስተውል ነው የምፈልገው። እግዚአብሔር ይመስገን። የትኛውም ሰው ክፉ ከሆነ ክፉ ነው የሚሆነው። በጭራሽ መልካም መሆን አይችልም። አክት ሊያደርግ ይችላል፣ መልካም ለመምሰል ሊሞክር ይችላል። በጭራሽ ግን መልካም መሆን አይችልም። መልካም የሆነም ሰው ክፉ ልሁን ቢል በቀላሉ ክፉ መሆን አይችልም። አክት ሊያደርግ ይችላል፣ በጭራሽ ክፉ መሆን አይችልም። ባንዴ ማለት ነው። በጊዜ ሂደት ሊሆን ይችላል፣ ባንዴ ግን ልሁን ቢል መሆን አይችልም። ለምሳሌ አንዳንድ ዛፎች አይታችሁ ከሆነ ማለት ምንድነው ቡና ለምሳሌ አቮካዶ መሆን እንደማይችለው እንደገና የትኛውም ነገር ለምሳሌ ጭድ ቲማንትሪ መሆን አይችልም። የቲማንትሪ ፍሬ ማፍራት አይችልም። የራሱ ፍሬ አለ። የትኛውም ነገር አቮካዶ ቡና አቮካዶ አብቅሎ ብናይ በጣም ነው በቃ የሚገርመው፣ በጣም ያስገርም ማለት ሚዲያ ሁሉ ይሰበሰባል። ምንድነው ብለው ጉድ ነው ብለው ማለት አያበቅልም። በተለምዶ እኔ ያበቅል እንደሆነ አላቅም፣ ግን አያበቅልም አይደለ? አያበቅልም። እንደዛው ነው። ሉቃስ መጽሐፍ ምዕራፍ 6 ቁጥር 43 ላይ ሉቃስ መጽሐፍ ምዕራፍ 6 ቁጥር 43 ላይ ዛሬ መራራ ስር ያለን ነቅለን እንሄዳለን። እግዚአብሔር ይመስገን። አንድ መራራ ስር ሰዶ ከሆነ ይነቀላል። እግዚአብሔር ይመስገን። በውስጣችን ሰዶ ያለ መራራ ስር ካለ እግዚአብሔር ይመስገን። መራራ ስር በኢየሱስ ስም ሉቃስ መጽሐፍ ምዕራፍ 6 ቁጥር 43 ሉቃስ መጽሐፍ ምዕራፍ 6 ቁጥር 43 ክፉ ፍሬ የሚያደርግ መልካም ዛፍ የለምና እንዲሁም መልካም ፍሬ የሚያደርግ ክፉ ዛፍ የለም። ዛፍ ሁሉ ከፍሬው ይታወቃል። ከእሾህ በለስ አይለቅምም፣ ከአጣጥም ቁጥቋጦ ወይን አይቆርጡም። በልብ ሞልቶ ከተረፈው አፍ ይናገራል። መልካም ሰው ከልብ መልካም መዝገብን መልካሙን ያወጣል፣ ክፉ ሰው ከክፉ መዝገብ ክፉን ያወጣል። አያችሁ፣ መዝገባችን ላይ የተሰበሰበው ነገር ነው ማንነታችንን የሚገልጠው። ዛፍ ሁሉ ከምኑ ያስታውቃል አለ? ከፍሬው ያስታውቃል። ስለዚህ አንድ ሰው ክፉ ከሆነ መዝገቡ ላይ ክፉ ነገር ከተጠራቀመ ክፉ ነገር ነው የሚወጣው ከአንደበቱ። መዝገቡ ላይ መልካም ነገር ከተጠራቀመ መልካም ነገር ነው የሚያወጣው። ስለዚህ ሌት ተቀን የምናደርገው ነገር ላይ እንጠንቀቅ። ምንድነው ሌት ተቀን የምናደርገው? ሁልጊዜ የምናደርገው ነገር ምንድነው? እዛ ነገር ላይ እንድንጠነቀቅ ያስፈልጋል። ይሄ ለራሴም ጭምር ማለት ነው፣ ለራሴም ህይወት ጭምር ማለት ነው። እግዚአብሔር ይመስገን። እሺ እየቀጠልን እንሄዳለን። መዝገባችን ላይ ምንድነው ያለው? መዝገባችን ላይ ክፉ ነገር ነው ያለው። መራራ ስር ነው የበቀለው። አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቃችሁ ተጠንቀቁ ይላል። አያችሁ፣ መራራ ስር ልክ ሲበቅል በቅሎ ሲወጣ ሰውን ወደ ማስጨነቅ ደረጃ ይደርሳል ማለት ነው። ያስጨንቃል መራራ ስር። እንዴት ነው ስር ወደ ላይ የሚበቅለው ካላችሁ፣ ስር መጀመሪያ አሁን የትኛውንም ነገር ስትዘሩት በቆሎ ስትዘሩት በቆሎ አይደለም የሚወጣው። በቆሎ ይሞታል። ጭራሽ በቆሎ የሚባል ነገር አይኖርም፣ ይሞታል። ለዛም ነው ኢየሱስ ክርስቶስ በምሳሌ ሲናገር እውነት እውነት እላችኋለሁ አንድ የስንዴ ቅንጣት መሬት ላይ ከወደቀች ብቻዋን ትቀራለች አይደለም የሚለው። ግን ካልሞተችና ከወደቀች ማለት ነው ብቻዋን ትቀራለች። ከሞተች ግን ብዙ ፍሬ ታፈራለች። አያችሁ፣ ብቻዋን አትሆንም ማለት ነው። ስትሞት ይሞታል ማለት ነው። ስንዴ በቆሎ ምናምን የሚባሉ ነገር ይሞታሉ። ከዛ ምንድነው የሚበቅለው? ስሩ ነው የሚበቅለው። ስሩ ዛፍ ይሆናል ማለት ነው።
ወደ ታች የሚወስደውን ይወስዳል፣ ወደ ላይ የሚወጣው ደግሞ ዛፍ ነው። ወደ ላይ ወጣ የሚለው ዛፍ ሆኖ ማንነታችን ሆኖ እንዳያስጨንቀን ተጠንቀቁ ነው የሚለው። ስለዚህ መራራ ስር ወደ ላይ በቅሎ ከሆነ እንመርምር። ወደ ላይ ከበቀለ ጭንቀት ይፈጥራል። ዛፍ ከሆነ ጭንቀት ይፈጥራል። እግዚአብሔር ይመስገን። ለዛም ነው ከቤተ ክርስቲያን ብዙ ጊዜ እንትን እንድንል የሚያደርገን እንድንሸራተት የሚያደርገን እንደገና ውስጣችንም ሰላም እንዳይኖር የሚያደርገው የበቀለ ስር ሲኖር ነው። መራራ ስር ከውስጥ ሲበቅል ነው። እግዚአብሔር ይመስገን። እንቀጥላለን። በማቴዎስ መጽሐፍ ምዕራፍ 26 ቁጥር 73 ላይ ጴጥሮስ ኢየሱስ ክርስቶስ በሚሰቀልበት ጊዜ 3 ጊዜ ትከዳኛለህ ብሎት ነበረ። ግን ጴጥሮስ ሊክድ እንኳን ቢፈልግ ማንነቱ እንዴት እንደገለጠው ታያላችሁ። እዛች ጋር ልክ መጣችና እሱ ለመደበቅ እየሞከረ እሷ መጣችና አንተ ሰው ንግግር ይገልጣል፣ በእውነት አንተ ከእርሱ ጋር ነበርክ አለችው። ንግግር ይገልጣል አለችው ማለት ነው። ስለዚህ ጴጥሮስ ሊደበቅ ቢሞክር ማንነቱ ገለጠው። ለምን? ከክርስቶስ ጋር ነበር የሚውለው፣ ከክርስቶስ ጋር ነበር የሚበላው፣ ከክርስቶስ ጋር ነው የሚማረው፣ ክርስቶስን ብቻ ነበር እንትን የሚለው። ድንገት ግን አንድ ጊዜ የልብ መንሸራተት መጣ፣ ሊክድ ሞከረ። ነገር ግን ያ ማንነቱ በቀላሉ ሊክድ አልቻለም። በቀላሉ አይጠፋም። አያችሁ፣ መልካም ነገር ብቻ እንትን ምንል ከሆነ ውስጣችን የሚሞላ ከሆነ በቃ ክፉ ነገር ማናስብ ከሆነ መልካሙን ሁሉም ነገር አሁን ክፉም ቢመጣ ወደ መልካም ቀይረን ወደ ልባችን የምናስገባው ከሆነና ስር የምናሰደው ከሆነ ስር የሚሰድ ከሆነ የሆነ ቀን እንኳን ከቤተ ክርስቲያኑ ለመውጣት ወይም ደግሞ ክርስቶስን ለመካድም ሊሆን ይችላል፣ ምንም ነገር ለማድረግም ሊሆን ይችላል። ስንሞክር በቀላሉ አንሆንም። ጴጥሮስ በቀላሉ ወርቆ ቢሆን ኖሮ የቤተ ክርስቲያን ወይንም የመንግስተ ሰማያት መክፈቻ ቁልፍ አይሰጠውም ነበር። የመንግስተ ሰማያት መክፈቻ ቁልፍ ማናት? ቤተ ክርስቲያን ናት። ያለ ቤተ ክርስቲያን መንግስተ ሰማያት መግባት አይቻልም። ቤተ ክርስቲያን ስንመጣ ነው መንግስተ ሰማያት የምንገባው። ስለ ቤተ ክርስቲያን ሳይሆን ያን ቁልፍ መቀበል አይችልም ነበረ። የመጀመሪያ ቤተ ክርስቲያን ጴጥሮስ ነው የሰራው። በጴጥሮስ ነው እንትን የተባለው ቤተ ክርስቲያን የተመሰረተው ማለት ነው። ስለዚህ ያ ቤተ ክርስቲያን የቤተ ክርስቲያን ቁልፍ የመንግስተ ሰማያት ቁልፍ የሆነችው ቤተ ክርስቲያን አይሰጠውም ነበር ለጴጥሮስ ስቶ ቢሆን ኖሮ። ነገር ግን ምን አለ? ከስር እየሰደደ የመጣው ነገር ስላለ መካድ አልቻለም። ክዶ አልቀረም፣ ንስሐ ገባ። 3 ጊዜም ቢክድም ትዝ አለውና ወደ ንስሐ ሄደ ማለት ነው። ዛሬ ንስሐ ከገባን ስራችን ይነቀላል። እግዚአብሔር ይመስገን። መራራው ስር ይነቀላል። ንስሐ ገብተን ወደ አዲስ ስር ማብቀል ከመጣን ማለት ነው። የሰው ልጅ ዕለት ዕለት ነው የሚታደሰው። በአንድ ጊዜ ቅድስና የለም። ዕለት ዕለት ራሳችሁን አድሱ ነው። ውስጥ የሚታደሰው ዕለት ዕለት ነው፣ በየጊዜው ነው። ከወንድሞችና ከእህቶች ጋር የምንነጋገረው ነገር እኛነታችንን ይገልጣል። እንደገና ተኝተን የምናስበው ነገር፣ ሁልጊዜ የምናየው ነገር፣ የምንመለከተው ነገር እኛነታችንን ይገልጣል። የሆነ ጊዜ አድጎ ግን ያስጨንቃል። መጥፎ ነገር ከሆነ ጥሩ ነገር ከሆነ ደግሞ ቤተ ክርስቲያን ውስጥ ይተክላል፣ ወደ ንስሐ ይመልሳል። እግዚአብሔር ይመስገን። ስለዚህ ሌት ተቀን የምናደርገው ነገር ላይ እንጠንቀቅ። ሁሌ የምናወራው ነገር ላይ እንጠንቀቅ። እግዚአብሔር ይመስገን። ቆላስያስ መጽሐፍ ምዕራፍ 2 ቁጥር 6 እስከ 7 ቆላስያስ ምዕራፍ 2 ቁጥር 6 እስከ 7 እንግዲህ ጌታን ክርስቶስን ኢየሱስን እንደተቀበላችሁት በእርሱ ተመላለሱ። በእርሱ ምን በሉ? ተመላለሱ። እግዚአብሔር ይመስገን። ስር ሰዳችሁ በእርሱ ታነጹ፣ እንደ ተማራችሁትም በሃይማኖት ጽኑ፣ ምስጋና ይብዛላችሁ። እግዚአብሔር ይመስገን። ስር ሰዳችሁ በእርሱ ታነጹ። እግዚአብሔር ይመስገን። የክርስቶስን ሐሳብ በውስጣችን እናድርግ። በክርስቶስ ሐሳብ እንመላለስ። እግዚአብሔር ይመስገን። ዘዳግም መጽሐፍ ምዕራፍ 29 ቁጥር 18 ዘዳግም መጽሐፍ ምዕራፍ 29 ቁጥር 18 ላይ ሄዶ የእነዛን አሕዛብ አማልክት ያመልክ ዘንድ ከአምላኩ ከእግዚአብሔር ልቡን ዛሬ የሚያስት ወንድ ወይም ሴት ወይም ወገን ወይም ነገድ አይኑርባችሁ፣ ሐሞትና ሬትም የሚያበቅል ስር አይሁንባችሁ። አሜን እንበል። እግዚአብሔር ይመስገን። ልቡን ዛሬ የሚያስት እንዳይኖር። ልብ ነው የሚስተው። የሰደደው ስር የሰደደ ነገር ሐሞትና ሬት ከሰደደ ወይም ወደ ልባችን ያስገባነው ነገር ሐሞትና ሬት ሆኖ ከሰደደ ወይም ሐሞትና ሬቱ ከሰደደ ያስጨንቃል። ሰው አያስቀምጥም፣ በጭራሽ አያስቀምጥም። ክፉ ነው የሚያደርገው። ሰው እየቆየ ሄዶ ከቤተ ክርስቲያን ያሰናክላል፣ ያስወጣል ከቤተ ክርስቲያን።
እግዚአብሔር ይመስገን። አሁን ልጅነት ይበቃናል። እግዚአብሔር ይመስገን። ይሄ ማለት ልጅነት ማለቴ ይሄ ማንነታችን አድጓል፣ ሰውነታችን አድጓል፣ ጆሮአችን አፍንጫችን ሁሉ አድጓል፣ ቁመታችንም አድጓል። መንፈሳዊ ነገራችን ግን ሁሉ ጊዜ ልጅ በኢየሱስ ስም ከኛ ይራቅ። ልጅነት ከኛ ይራቅ። ጳውሎስ ራሱ ቆሮንቶስ ላይ ልጅ እያለው እንደ ልጅ አስብ ነበር አለ። እንደ ልጅ እናገር ነበር፣ እንደ ልጅ ቆጥር ነበር። ነገር ግን አሁን ምን አድርጌያለሁ አለ? የልጅነትን ነገር ምን አድርግ ሽሬያለሁ አለ። ዛሬ የልጅነት ነገር ይሻር። መንፈሳዊ ነገራችን ይደግ፣ በቃ ማደግ ይጀምር። ምናልባት ሌላ ስርም መጥቶ አድጎ ከሆነ አድጎ ሌላውን ተጠምጥሞበት የዚህ ዓለም ሐሳብና ባለጠግነት ይላል። የዚህ ዓለም ሐሳብና ባለጠግነት ምኑን ያንቃል ይላል? ቃሉን ያንቃል፣ ስሩን ይሄ መልካሙን ነገር ያንቃል። ምናልባት እሁድ ብቻ ነው ወይ ራሳችንን ሰተን ያለ ነው? ለመለወጥ ራሳችንን የምንሰጠው አዲሱን ስር ወይንም የእግዚአብሔርን ስር ለመስደድ የምናደርገው እሁድን ብቻ ነው? እሱን እንመርምር። እሁድ ብቻ ነው የእግዚአብሔር ስር የሚሰደው ወይም መልካም ነገር የሚሰደው እሁድ ብቻ ከሆነ ያ ነገር ሰዶ ያንን ጠምጥሞ ነው የዚህ ዓለም ሐሳብ ያንን ጠምጥሞ ይጥለዋል። እንደገና ወደ ታች ይመጣል። ከዛ ልጅነት ይመጣል። መንፈሳዊ ነገር ልጅ ይሆናል። ውስጣችን መንፈሳዊ ነገራችን ልጅ ይሆናል። እንደገና አሁንም ባለፈው በለመንበት ኃጢአት እንደገና መለመን የለብንም። ባለፈው ይቅር በለን ባልነው ነገር ድጋሚ በዛም ነገር ይቅር በለን ስንል ሰው እንኳን እኮ ትልቅ ሰው ሆኖ እንደ ልጅ ሲሆን፣ እንደ ልጅ ሲያወራ፣ እንደ ልጅ ሲናገር፣ እንደ ልጅ ሲንቀሳቀስ፣ እንደ ልጅ እንትን ሲል ደስ አይልም፣ ያስጠላል። ማለት ምንም በቃ ደስ አይልም እንደ ልጅ ሲሆን ማለት ነው። ትልቅ ሰው አሁን እኔ ትልቅ ሰው ነኝ በዳዴ ቢሄድ እንደዚህ ብያልኩኝ ቢሄድ ወይም ደግሞ ንግግሬ የልጅ ቢሆን ደስ አይልም። እናንተም ያስጠላችኋል። አያድግም እንዴት ትላላችሁ? ይሄ የሰማያዊ አባታችን እንዴት ይላል? እንዴት ይሁን? መንፈሳዊ ነገራችን እንደገና መልሶ ልጅ ሲሆን የልጅነት ነገር ይሻር። ማደግን ጀምር፣ ከኔም ጭምር ማለት ነው። ማደግን ጀምር፣ በቃ በእግዚአብሔር ቤት ማደግን ጀምር። እግዚአብሔር ይመስገን። ይሄ ወጣቶችም ጭምር ማለት ነው። ማደግን ጀምር፣ በቃ እንደግ፣ ህይወታችን ይደግ፣ ኑሯችን ይደግ ማለት መንፈሳዊ ነገራችን ይደግ። በቃ ስንናገር የምንናገረው ነገር ይቀየር፣ የልጅነት ነገር ይሻር። እግዚአብሔር ይመስገን። አቤቱ እርዳታው ካንተ ዘንድ የሆነለት የላይኛውን ነገር በልቡ የሚያስብ ምስጉን ነው ይላል። የላይኛውን ነገር ብቻ የሚያስብ ሰው እንዴት ምስጉን ነው! እግዚአብሔር ይርዳን። አሜን። እግዚአብሔር የላይኛውን ነገር ብቻ እያሰብን በላይኛው ነገር ብቻ እንድንንቀሳቀስ የክርስቶስን ሐሳብ ብቻ እያገለገለን እንድንኖር ይርዳን። እግዚአብሔር ይመስገን። አንድ ጥቅስ ብቻ አንብቤ ጨርሳለሁ። አንድ ጥቅስ ብቻ አንብቤ እንጸልይበታለን። ያጸልዩናል እግዚአብሔር ሰዎች፣ እግዚአብሔር ይባርካቸው፣ ያጸልዩናል በዚህ ጉዳይ ላይ። ዛሬ አንድ መራራ ስር ነቅለን እንሄዳለን። ማለት ኢየሱስ ወደ ክርስቶስ መተን ምህረት ከጠየቅን ይነቀላል። ጴጥሮስ እንደዛ ነው ነቅሎ የቤተ ክርስቲያንን ቁልፍ የተቀበለው፣ የመንግስተ ሰማያትን ቁልፍ የተቀበለው ነቅሎ ነው ጴጥሮስ በንስሐ። ስለዚህ ነቅለን አዲስ ስር እንትከል። ከዛ ለወንጌሉ ማገልገል እንጀምራለን። እግዚአብሔር ይመስገን። ይነቀላል። ዛሬ ሐሞትና ሬትም ከሆነ ይነቀላል። እግዚአብሔር ይመስገን። በንስሐ ይነቀላል። አዲሱም ማደግ ይጀምራል። ሰኞ፣ ማክሰኞ፣ ሮብ እነዚህ ሁሉም ቀናቶች ወደ ክርስቶስ መጠጋት እንጀምራለን። እሁድን ብቻ ለእግዚአብሔር አንሰጥም። ሁሌ መሰጠት አለበት ለእግዚአብሔር። እግዚአብሔር ይመስገን። በአንዴ አይደለም እንድትሆኑ የምንነጋገረው፣ በአንዴ መቀደስ አይደለም። ስር በጊዜ ሂደት ነው የሚያድገው። ኤፌሶን መጽሐፍ ምዕራፍ 3 ቁጥር 14 ላይ ኤፌሶን መጽሐፍ ምዕራፍ 3 ቁጥር 14 ኤፌሶን መጽሐፍ ምዕራፍ 3 ቁጥር 14 በደንብ ስሙኝ። የመጨረሻ ጥቅሴ ይሆናል። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ አለ። በምን ምክንያት? ስለዚህ ምክንያት። እስቲ ምንድን ነው ምክንያቱ? ሐዋርያ ጳውሎስ እንደዚህ ይላል ለኤፌሶን ሰዎች፣ ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ፣ በመንፈስ በውስጥ ሰውነታችሁ በኃይል እንድትጠነክሩ። በውስጥ ሰውነታችሁ እግዚአብሔር ይመስገን። የውስጥ ሰውነት ልብ ነው ብለናል ቅድም። ልብ የሚባለው ይሄ የውስጥ ማንነታችን ነው። በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። አሜን እንበል፣ አሜን እንበል። ጌታ ኢየሱስ ይመስገን። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር አሜን፣ ስፋቱና ርዝመቱ
ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትመላለሱ ዘንድ በዚህ ጉዳይ እንበረከካለሁ አለ ሐዋርያ ጳውሎስ። እግዚአብሔር ይመስገን። አያችሁ፣ ምናልባት ባንዴ ላንሞላ እንችላለን። ወደ እግዚአብሔር ፍጹም ሙላት ባንዴ ላንደርስ እንችላለን። በጊዜ ሂደት ግን ወደ እግዚአብሔር ፍጹም ሙላት ከደረስን ምንም ዓለማዊ ነገር ሊያሸንፈን አይችልም። እግዚአብሔር ይመስገን። ስለዚህ ወደ እግዚአብሔር ፍጹም ሙላት እንድረስ ነው መልእክቴ። እግዚአብሔር ይመስገን። በደንብ አስተውላችሁኝ ሰምታችሁኝ ከሆነ ይሄ ነው በቃ የእግዚአብሔርን ሐሳብ በማገልገል ወደ እግዚአብሔር ፍጹም ሙላት መድረስ ይሁንላችሁ። አሜን እንበል። እግዚአብሔር ይባርካችሁ። አመሰግናለሁ ስለሰማችሁኝ። በልባችሁ እግዚአብሔር ያስቀምጥላችሁ። እግዚአብሔር ይባርካችሁ። አመሰግናለሁ። ጌታ ኢየሱስ ወንድም ቢንያምን ይባርከው። እስቲ ባርኩት ከልባችሁ። ኢየሱስ ይባርከው። እውነት በጣም ትልቅ ነገርን የሰማነው ከተጠቀምንበት ወንድሞች። እኔ ምንም ላደርግ አይደለም፣ ግን ጠቅለል ስናደርገው ምንድነው እያሳደግን ያለ ነው? ፈልገነውም ቢሆን ሳንፈልገው የሆነ ቀን ሲወጣ የሚታየው ነገር አስደንጋጭ ለኛ የሚሆንብን ነገር ሰው በድብቅ ያሳደገው ነገር ነው። ብዙ ሰዎች ከቤተ ክርስቲያንም የወጡ ሰዎች ልትደነግጡ ትችላላችሁ ስታዩና በቅብ ያሳደጉት ነገር እኮ እናንተም እኔም አንቺ ዛሬ እኔ ሳላየው ፓስተሩ ሳያየው አገልጋይ ሳያየው ቤተሰብ ሳያየው በድብቅ ነገር እያሳደግን ያለ ነው። ምንድነው? ወደ እግዚአብሔር መቅረብ ነው? ክፋት ነው? ተንኮል ነው? ቀልድ ነው? በጣም ቀልድ የሚያበዛ ሰው አስቡት። በቃ ያ ነገር ነው ስር የሚሰደው ነው። አሁን የተለያየ ነገር ሊዘራ ይችላል። ያን ማራቅ ያን መከላከል አንድ ነገር ነው። ነገር ግን ምን እያሰደድን ነው? እና እግዚአብሔር ይርዳን። በጣም ይሄ ጸሎት የሚያስፈልገው ነገር ነው። ስር በአንድ የሚያድግ አይደለም ብሎናል እና ጌታ ኢየሱስ እስቲ ሁላችንም ይርዳን። እስቲ ባለንበት እስቲ ጌታ ሆይ እርዳኝ በሉት እስቲ።